ባሏ እስከሆነ ድረስ ክብር ልትሰጠው ይገባል። ሲጀመር የአብርሽም ወንድም ነኝ የሩታም ወንድም ነኝ እያልክ አትበጣጣስ። አንድ ስሜታዊ የሆነ ሰው ነገር ያበላሻል እንጂ ነገር አያስተካክልም። ባልሽ በዚህ ልክ አውጥተሽ እንደዚህ ሚዲያ ላይ ሶሻል ሚዲያ ላይ መሳደብም ሆነ ምንም ነገር አልነበረብሽም። በቃ ስህተት ነው የሰራሽው። ይሄ ነበር የፈለኩት። አሁን መሄድ ትችላለህ። በቃ ሌላ ወሬ ስማኛ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በያላችሁበት ቸር ቆዩልኝ። እንግዲህ እንደተለመደው ቤታችሁ ላይ ደስታ፣ ፈገግታ፣ ሰላም፣ ፍቅር ወደ ቤታችሁ ይግባላሉ እና ሰላም ቆዩልኝ። እንግዲህ ቤተሰቦች ዛሬ ተመልሼላችሁ ወደ እናንተ መጥቻለሁ። ያው እንደሚታወቀው አንዳንድ ነገሮች ተፈጥረዋል። እኔም በቪዲዮ ነበር ያየሁት። ልክ እንደናንተ ቦታው ላይ አልነበርኩኝም ትናንትና እና ቤት ውስጥ ትንሽ ችግር ተፈጥሮ ነበር። ያው ነገሮችን ለማረጋጋት መሞከር ፈልጌ ነበር፣ ግን በሰዓቱ እዛው ብሄድ ነገሮችን ሌላ ይበልጥ አባብሳለሁ ብዬ ቤትም አልሄድኩኝ ነበር እነሱ ጋር። ምክንያቱም እኔ በሄድኩ ቁጥር ነገሮች እየተባባሱና ነገሮችን ሌላ ችግር እየፈጠሩ ስለነበረ መሄድ ፈልጌ ነበር፣ ግን ያው የሆነ ነገር ያዘኝና አልሄድኩኝም። ዛሬ ግን ነገሮችን ለማስተካከል ነው የምፈልገው። ምክንያቱም ቦታው ላይ አቤል ነበር። አቤል ደግሞ ያው የዚህ ሁሉ የትናንትናው ችግር ምክንያት አቤል ነው ብዬ ነው የማስበው እንደኔ። ምክንያቱም ነገርን ማቅለል ነው እንጂ የሚሻለው ነገርን የበለጠ ማስፋፋት ጥሩ አይደለም። ትናንትና ያው በዛ ስሜት ላይ ሁለቱ ባገናኛቸው ኖሮ ጥሩ ነበር። ሩታም ከተረጋጋች በኋላ ስሜቷ ከበረደላት በኋላ እሱም እንደዛው ቢሆኑ ያ ሁሉ ችግር አይፈጠርም ብዬ አስብ ነበርና አቤል ሲጀምር እያደረገ ያለው ነገር ትክክል አይደለም። አሁንም ቢሆን ይመስላችኋል ለማስታረቅ ወይም ደግሞ ለነሱን አንድ እንዲሆኑ ለማድረግ ይመስላችኋል አንዳንድ ሰዎች አቤል እያደረገ ያለው ነገር፣ ግን አካሄዱ ትክክል አይደለም። የእሱ አካሄድ ትክክል አይደለም። ለማስታረቅ የሚካሄድበት አካሄድ አለ ብዬ ሄዳለሁና ትንሽ ይከብዳል። አሁን ላይ በጣም ነገሩ ገነና። እኔ እንዳይገን ፈልጌ በቃ ባጭር እንዲቋጭ ነበር የፈለኩት። ሁሉም ነገር ባጭር ተቋጭቶ በቃ መደረግ የለበት ነገር እንዲደረግ ነበር የፈለኩት፣ ግን ነገሮች ሁሉ እንዲራዘሙ እየተፈለገ ነው። ለምን እንደዚህ እንደተፈለገ አልገባኝም። ሩታም ሆነች አብርሃም ሆነ አቤላም ሆነ ምን እያደረጉ እንዳለ አልገባኝም። በቃ አሁን ላይ ጭራሽ ደግሞ ሩታ በጥፊ መታው ምናምን ነገር። አንደኛ ባሏ ነው። ባሏ እስከሆነ ድረስ ክብር ልትሰጠው ይገባል አይደለ? እንጂ ዝም ብሎ መሰናዘርም ጥሩ አይደለም። የሰው ልጅ ነው፣ ዝም ብሎ አይመታም አይደለ? ጭራሽ ሁለቴ ነበር የመታችው። እኔ እንጃ የሆነ በቀል ያለባት ነው የሚመስለው። የሆነ ቁጭት የሆነ ከዚህ በፊት የሆነ በቀል ምናምን ያለባት ነው የሚመስለው ካያችሁት ቪዲዮ ላይ። በዚህ ነገር ብቻ ተናዳ አትመስልም። ብቻ እሱ ፈጣሪ ነው የሚያውቀው። እኔ ምንም የማውቀው ነገር የለም። ግን ለባሏ ሪስፔክት ሊኖራት ይገባል፣ ክብር ሊኖራት ይገባል። ባልም ሚስትም መመታት የለባቸውም። እንደኔ አካሄድ ነገሮችን በተረጋጋ መንፈስ መወያየት ነው። በንግግር መግባባት ካልቻሉ ለትንሽ ጊዜ ተለያይተው እረፍት አድርገው ሁለቱም እረፍት አድርገው ቢመለሱ ነው የሚሻለው፣ እንደኔ አስተሳሰብና እንደኔ ህሊና ማለት ነው እንጂ መመታቱ መሰዳደቡ ትርጉም የለውም፣ ፋይዳ የለውም። መጀመሪያም እኔ ብዬ ነበር ትሄድና እረፍት አድርጋ ትምጣ ብዬ ነበር። እረፍት አድርጋ ትምጣ፣ ከቤተሰቦቿ ጋር ተማተን የምትሄደው እናት አባቷ ቤት ያደገችበት ቤት ነው የምትሄደውና እረፍት አድርጋ ትምጣ ብዬ ነበርና ለዚህ ሁሉ ምክንያት ደግሞ አቤል ነው። የዛን ቀን አትሄጂም ብሎ በጣም ሲጋተታት የነበረው አቤል ነው። እኔ ትሂድ ነበር እያልኩት የነበረው። የዛኔ ትሂድ ባልኩበት ምክንያት አንዳንድ ሰዎች እኔንም ሰርባችሁኝ ነበር። ግን አሁንም ያውና ዞሮ የተሻለ ነገር አልመጣም። ሄዳ ቢሆን ግን ቢያንስ ትንሽ የእረፍት አድርጋ ከቤተሰቦቿ ጋር አንዳንድ ነገር እንትን ብላ ትመጣ ነበር፣ እሱም ይረጋጋ ነበር። ግን ነገሮች እዛው ሲሆኑ የበለጠ ሌላ ችግር ፈጠሩና ዛሬ አቤላን ላወራው ፈልጌያለሁ። ሁለቱ ስልክ አላነሱልኝም እና አቤላን ያነሳልኝ
አቤላን ማውራት ስለምፈልግ ያው ከነሱ ጋር እየተገናኘ ስለሆነ ችግር ፈጣሪው በሄድኩ ቁጥር ችግር ፈጣሪው እኔ መስሉኝ እየታየኝ ስለሆነ እስቲ አቤላን ጠርቼዋለሁ። ያለው ነገር እንዲያወራኝ እፈልጋለሁ። ምክንያቱም ትላንትና የተፈጠረው ነገር ሙሉ ለሙሉ ከቪዲዮ በኋላ ምንም የሰማሁትም ምንም ያየሁትም ነገር ስለሌለ እሱ መቶ እንዲያወራኝ እፈልጋለሁ። ሩታ ለቃቸው ነበር የሄደችው። ወደ ቤት ተግባ አላውቅም። እሱም ወጥቷል፣ አብርሃም ወጥቷል። ወዴት እንደወጣ እኔም አላውቀውም እና እሱም ወዴት እንደወጣ አቤላም ደግሞ እያደረገ ያለው ነገር ትክክል እንዳልሆነ ለጠይቀው ነው ዛሬ የመጣሁት። ውድ ፋሚሊዎች እንግዲህ ነገሩ ሁሉ እንደሚስተካከል ተስፋ አደርጋለሁ። ግን ሁለቱም ትንሽ የመረጋጋት ሁኔታ ይቀራቸዋል። በተለይ ሩታ አሁንም እየተረጋጋሽ አይደለም። ነገሮችን በችኮላ ምንም ነገር አታደርግም። ይበልጥ ነገሩን ማባባስ እንጂ ነገሩን ወይም ደግሞ ወደ ሌላ ነገር መውሰድ እንጂ በስሜታዊ ምንም ነገር አይፈተምም። ሲፈተምም አይቻላል። ይበልጥ ነገሩን ይባባሳል ነው በቃ። አንድ ስሜታዊ የሆነ ሰው ነገር ያበላሻል እንጂ ነገር አያስተካክልም። እውነቱ ነግርሽ ማለት ነው። እና አንቺ ሴት ልጅ ነሽ፣ ከወንድ ልጅ ያን ሴት ልጆች ከወንድ ልጅ ይሻላሉ ይባላል በአስተሳሰብና ተረጋግተሽ ማድረግ ያለብሽን ነገር ብታደርጊ ባይነኝ እንጂ እሱን ስለመታሹ ምናምን ነገር እንደውም እየተጸጸትሽ ነው ይመስለኛል። አብርሃምን ስለመታሹ አሁን ጸጸት ውስጥ ነሽ፣ እኔ እርግጠኛ ነኝ። ምክንያቱም የሚጸጽትሽ ነገር ባታደርጊ ባይነኝ እኔ። ገብቶሻል አይደል? የሚጸጽትሽ ነገር ባታደርጊ ደስ ይለኛል። እኔ እርግጠኛ ነኝ የምትወጂው የምታፈቅሪው ከሆነ ስለመታሹ ጸጽቶሻል። በቃ ይሄ ግልጽ ነው። ማንኛውም ሰው የሚጸጽተው ነገር ነው። ግን በስሜታዊ ሆነሽ ደግሞ የሚጸጽትሽ ነገር ባታደርጊ ጥሩ ነው። ለአንቺም ለወደፊትሽ የማትጸጸትበት ነገር ብታደርጊ አሪፍ ነው። ስሜታዊነትሽን በልክ ብታደርጊውና ነገሮችን ተቋቁመሽ ማስተካከል ያለብሽ ነገር ብታስተካኪ ጥሩ ነው። ነፃነት መታለች። እዚሁ ናት ያለችው፣ አዲስ አበባ ናት ያለችው እና ከነፃነትም ጋር ተገናኝተሽም ሆነ ከምንም ጋር ሆነሽ ማስተካከል ያለብሽ ነገር ብታስተካክሊ ለአንቺ ነው መፍትሄው። እና ነገሮችን በመምታት ወይም ደግሞ ነገሮችን ሌላ ነገር በመሰዳደብን ከመልስ በማድረግ ምንም ነገር ለውጥ አይመጣም። ትናንትና አብርሃምን ብዙ ነገር ብለሽዋል። ብዙ ነገር በጣም ከምልሽ በላይ ብዙ ነገር ነው ያልሽው። ይሄ ተገቢ አይደለም። ባልሽ በዚህ ልክ አውጥተሽ እንደዚህ ሚዲያ ላይ ሶሻል ሚዲያ ላይ መሳደብም ሆነ ምንም ነገር አልነበረብሽም። በቃ ስህተት ነው የሰራሽው። እውነት ሊኖር ይችላል፣ እውነት ላይኖር ይችላል። ግን በቃ ባልሽን በዚህ አክል ሚዲያ ላይ አይደለም ሚዲያ ላይ ከቪዲዮ ውጪ ራሱ መሳደብ የለብሽም። በቃ እንደኔ አስተሳሰብ ባልሽን ታከብሯለሽ፣ እዚህ ስትሰጧለሽ። የሆነ ጥፋት ካጠፋ በዛ ጥፋት ላይ ትመካከራላችሁ፣ ትወያያላችሁ። መፍታት ካልቻላችሁ የሆነ ሰው ይመጣል ይፈታላችኋል። አሁን መፍታት ካልቻላችሁ መጨረሻው መለያየት ነውና መሰዳደብም ሆነ ምንም ሆነ ለውጥ አያመጣም። አንድ ባላት ትዳር ባልና ሚስት ተከባብረው ተቻችለው ነው እንጂ መኖር ያለባቸው አንዱ በላይ አንዱ የበታች ወይም ደግሞ እንደዛ አይሆንም። በቃ ሁለቱም የየራሳቸው ክብር ኑሯቸውን ነው መኖር ያለባቸውና ውድ ፋሚሊዎች ይሄ የኔ አመለካከት ነው። ያው የእናንተ አመለካከት ምናምን ሳይሆን ያኔ ውስጥ እስከዛሬ በኖርኩበት ወይም ባየሁበት ትልቅ ሰዎች በመከሩኝ ምናምን ነገር ነው እያወራኋቸው ያለሁት እንጂ እነሱ በሚሰማቸው ስሜት አለም እያወራቸው ያለሁት። አሁንም አንደርስታንድ እንድታደርጉኝ እፈልጋለሁ እኔ እና ሩታ ጥፋት አጥፍታለች ትላንትና። ጥፋቷ ምንድነው? አንደኛ በጥፊ መምታት አልነበረባትም። ሁለተኛ ከልክ ያለፈ ስድቦችን መሳደብ አልነበረባትም። ነገ ላይ የሚጸጽታት ነገር ማድረግ የለባትም። አሁንም ሩታ ይሄንን ቪዲዮ እያየሽ ከሆነ ያለፈው ነገር አልፏል። ካሁን በኋላ የሚመጣው ነገር ግን ተቀብለሽ ተቋቁመሽ ሁሉም ነገር ችለሽው ማለፍ ነው ያለብሽ እንጂ ስድብም ሆነ ሌላ ነገርም አያስፈልግም። አቤላም መጥቷል። እንግዲህ ሁሉም ነገር እንዳልኳችሁ የሚነግረኝ ይሆናል። ትናንትና ስላልነበርኩኝ አቤላ እንዴት ነህ? ሰላም ነው? አለን ካሜራ ደቅኛለሁ። ምን ደበረ? ከማስደበርም በላይ ማለት ዛሬ ጠራኝ ለምን ነበር? እሱን ልነግርህ ነው። ግን እዚች ጋር አሁን እንደዚህ ደረትህን ነፍተህ የሆነ ነገር ነፍተህ ምናምን ከሆነ የመጣው ልንግባባ አንችልም። አይ ደረቴ እንደነፋው ምንድነው? ቀጥ ብዬ ነው ቆምኩት። ሰላም አልኩ። ሰላም የምትባል ነው አይነት ሰው አይደል? አይ ነገር ደስ አይልም። ሰላም የምትባል ሰው ማለት ስማኛ፣ ሰላም የምትባል ነው አይነት ሰው አይደለም ማለት እውነቱን ነጋገር ማለት በየሰው በሌለበት ብቻህን ሆነ
የኔንም የሩታንም ስም በቃ ኦኬ። አሁን አንተ ባለበት አሁን ስምን ላጥፈው ነው የምትፈልገው ወይስ ፈርቼክ መስሎ ነው ብቻዬን ያወራሁት የዛን ቀን ወይስ ምን መስሎ ነው አንተ ሰው በሌለበት እንትለው? አሁን አማርኛን አስተካክለንና መጨቃጨቅ አልፈልግም። ወደመጣሁበት አላማ ነው። ግን በስነ ስርዓት የምታወራ ከሆነ ነው፣ አለበለዚያ አሁንም መሄድ ትችላለህ። የጠራሁህ በስነ ስርዓት የምታወራ ከሆነ ማወቅ ያለብኝ ነገር እንድትነግረኝ ስለፈለኩ ነው የጠራሁህ። ገብቶሃል አይደል? ራስ የሚሰማ ስሜት ብቻ ነው እንደምትናገረው አንተ ማለት ራስ የሚሰማ ስሜት ብቻ ወይ ደግሞ ባየኸው ወይ ደግሞ ዝም ብሎ በሰማው ነገር ነው እየፈረድክ ያለው። እንደዛ ነው ማለት አንተ እያረክ ያለው ነገር ልክ ነው? እስኪ ኤፍሬም እስኪ ተረጋግቼ ላውራና እያረክ ያለው ነገር ልክ ነው? በእኔ በኩል ልክ ነው። እስኪ ምኑ ነው ልክ ማለት ልክ የሆነው ነገር ምናምን እስኪ ያደረኩት ነገር በእኔ በኩል ልክ ነው። ሰውን መሳደብ ምናምን በአንተ ቤት ልክ ነው? አንተን የሰደብኩበት ምክንያት አለ። አሁን ስለዛ ጉዳይ ላወራ እንደምትወጥ እኔ እንድታወራኝ እፈልጋለሁ። ማለት ጠውጠው አትበል፣ አታሽቃብጥ፣ በመሀል አትግባ ምናምን እኔ ስለማስፈልግ አይደል እንዴ እዛ ላይ ቦታው ላይ ሆኜ በሩታና በአብርሽ መሀል ላይ ሆኜ እያናገርኩ። ኦኬ አንተ አልተሳደብኩም ነው የዛን ቀን አልተሳደብኩም ነው አንተ ማለት ያንተ መሰደብ ነው። ጤነኛ ነህ ማለት እንደዚህ ማለት ሂጂ ብለህ ስፈቅድላት ጤነኛ ነህ ወይ ማለት መሳደብ ነው? ያማል ማለት መሳደብ አይደለም ላንተ ይመስላል ነው ማለት። ኦኬ አንድ ሰው ያማል ስትለው መሳደብ አይደለም ነው? ልክ እንዳልሆነ እየነገርኩ ነበር የዛኔ ማለት ልክ እኔም እኮ ልክ እንዳልሆንክ ነው እየነገርኩ ነበር። በቃ ግልጽ ነው። ሌላ አሁን እዚች ጋር ትርፎሪ ማውራት አያስፈልግም። የመናገር መፍትሄ የለህም አንተ ጋር ዝም ብለህ እንድታዳምጠኝ ነው ፈልገው። እሺ ይኸውልህ አንድ ሰው ዝም ሲልህ ወይ ፈርቶ ወይ የሆነ ነገር ብሎ ምናምን የሆነ ነገር ታደርስብኛለህ ብሎ አይደለም። ገብቷል? ሰው ሲያከብርህም ነው አንዳንዴ ዝም የሚሉ ወይ ደግሞ የትልቅነትን እንትን እያሳየ ነው። እኔ አሁን ዝም ስላልኩ የፈራው በየቦታው እየሄድክ እየሰደብከኝ ስሜን ያለ ስም እየሰጠኝ ማለት በየቦታው እየሄድኩ ስማኝ እየተሳደብክ ነው ኤፍሬም። ስማኝ እንድትሰማኝ ነው አይደል? እንስማማ፣ እንደማመጥ ማለት ካልሰማኝ እኔ መሄድ እችላለሁ። ገብቷል? ሰው ጀግና ነህ ጎበዝ ነህ ምናምን ስላለ ብቻ የፈለከውን ሰው መሳደብና የፈለከውን ሰው ማቋሸሽ የለብህም። ኤፍሬም ልትመክረኝ ነው የመጣው? እኔ ላወራክ ነበር የመጣሁት። እንዴ አንተ እንዴት ነው እንግባባው? አሁን ጨረስክ ወሬን? አይ እንዴ ማለት እየሰማኸኝ ካልሆነ እንዴት አወራለሁ? ሰማሁህ። አሁን ወሬን ጨርሰሃል? አውራና እኔ አወራለሁ። ኤፍሬም እኮ ያለ ዛሬ የጠራሁህ አንድ ነገር ነው። አቤል የሰማኸኝ ከሆነ እሺ፣ አንደኛ አንተን ማግኘት ፈልጌ ያለ የሚያገኘው እውነቱን ስናግር ማለት ነው። ነቂ ለምንና ለምን ስማኝ፣ እኔን እንዴ አዳምጠኝ። ለምን ትጠራኛለህ? እኮ አዳምጠኝ ማለት ልታገኘኝ ካልፈለግ ለምን ትጠራኛለህ? አዳምጠኝ እኮ ባለህበት ተከብረህ አትቀመጥም? ለምን አታዳምጠኝ? አዳምጠኝ እኮ እያልኩ ነው። በቃ ማግኘት ሳልፈልግ ነው ያገኘሁት። ምክንያቱም ደግሞ አብርሃም ሩታም ስልክ አላነሳም ስላሉኝ ቤት ከሄድኩ ደግሞ ሌላ ችግር ይፈጠራል ብዬ አልሄድኩኝም። አንተ ስላለህ አንተ ደግሞ ነገሮችን ውስጡ ላይ ትላንትና ውስጥ ላይ የተፈጠረው ነገር ስለምታውቅ እዛ ቦታው ላይ ስለነበርክ ከቪዲዮም በኋላ ምን እንደተፈጠረ ከሩታ ጋር ምን እንደተፈጠረ ስለምታውቅ ሁሉም ነገር እንድትነግረኝ ነው እንጂ የጠራሁት አሁን ሌላ ምንም ወሬ እንዳወራ ምንም ነገር ካንተ ጋር ግጭት ውስጥ መግባት ሆነ ካንተ ጋር እንካመለስም ሆነ ምናምን ነገር አልፈልግም። እንዴት ትጋጫለህ? እውነት ያለው እኮ እኔ ጋር ነው። ገብቷል? እኔ እውነት ወደ ያለው ጋር ነው እየተናገርኩ ያለው ሲጀመር ማለት ነው። አንድ እየሰማኸኝ ነው? አንድ አትከራከረኝ። ይኸውልህ ካንተ ጋር ምንም ነገር ሰላምታም ሆነ እንካመለስም ሆነ መመላለስም አልፈልግም። እየሰማኸኝ ከሆነ በቃ አንደርስታንድ አድርገኝ፣ እኔን ተረዳኝ። ካንተ ጋር ምንም አይነት ኬዝ የለብኝም፣ ምንም አይነት ችግር የለብኝም፣ ምንም አይነት የሆነ ሌላ ቂም ሆነ ምንም ነገር የለም። ጓደኛሞች ነን። እንደዛ አይመስልም ኤፍሬም፣ እንደዛ አይመስልም። በቃ አሁን ተረጋግተህ አታውራ፣ አታስመስል። በቃ ካልመሰለህ ሲጀመር ወንድም ነኝ እያልክ ወንድም ነኝ ካልመሰለህ ነው አልመሰለህም ነው። አንተ እንደራስህ አድርገህ ተረዳው። ገብቶሃል? ካልመሰለህ ምንም ላብራራልህ አልችልም። ገብቶሃል? አላብራራልህም ሲጀመርም። አሁን እየሰማኸኝ ከሆነ ትናንትና የተፈጠረው ነገር ልታብራራልኝ ነው የፈለኩት። እሱ እውነት ይሁን እሷ ልክ አትሁን እዛች ጋር የተፈጠረው ግጭት ባንተ ነው። ኦኬ እስኪ ንገረኝ፣ አብራራልኝ። እንዴት ልትል ቻልክ? በቃ እዛች ላይ መሀላቸው ላይ ነበርክ። እሺ መሀላቸው ላይ ነበርኩ። አብርሃምን የጠራው አንተ ነህ። እሺ አሁን እኔ ኦኬ እንደዛ አንካመልስ ሲመላለሱ ነገሮችን ማብረር ትችል ነበር አይደል? ምን አድርጌ ላብርድ? እዛች ጋር የጠራበት ምክንያት ለምን ጠራው? ሩታን እንዴት እንዳስቆምኳት ታውቃለህ? ልፈልገው ውጪ ወጣ ነበር። ገብቷል? በቃ ይመጣል እደውልለታለሁ ብዬ ነው ያቆምኳት። መጀመሪያ ቦታው ላይ ሳትሆን
ለመፍረድ እኮ ይሄንን ነው እንድታብራርኝ እየፈለኩ ያለሁት። አንድ ነገር ስማኝ፣ እንድታብራርኝ እየፈለኩ ያለሁት አንድ ነገር ስማኝ። እሺ ሲጀመር የአብርሽም ወንድም ነኝ የሩታም ወንድም ነኝ እያልክ አትበጣጣስ። እዚህ ጋር እያረክ ያለው ነገር ልክ እንዳልሆነ ልነግርህ ፈልጋለሁ። ኦኬ ልበጣጣስ አልበጣጣስ አንተ አይደለም። ነፃነትን ብቻውን ሄዶ ማግኘቱ ልክ ነው ትላለህ አንተ? ልክ ነው ብለህ ታስባለህ? እሱ ለራሱ ይደጠይቀው አንተ አንተን እየጠየቅኩ ለአብርሃም ለራሱ አንተን እየጠየቅኩ ለራሱ የጠየቀው እኮ አልኩ። እኔ ደግሞ ማለት ነው ይሄንን እንድመልስልኝ ፈልጋለሁ። እኔ አብርሃም ነኝ እንድመልስልኝ። ለምን በቦታው ላይ ሆነ ወንድም ነኝ ትላለህ? ቦታው ላይ አይደለም ማለት በቦታው ላይ ሆነ አስበው እያልኩ። ለምን አስበዋለሁ? በቃ ለራሱ ለባለቤቱ ሄደ ጠይቀው። ልክ ይሁን አይሁን አይታል አንግባባም። እንደዚህ ጥያቄ እኮ ለኔ ልጠይቀኝ አችልም። ባለቤቱ እኮ አይደለም እኔ አብርሃም አይደለም ወንድም ነኝ ትላለህ። ግን ትናንትና የተፈጠረው ነገር አናዱኛል። ምክንያቱም እዛች ጋር የተፈጠረው የሆነ ነገር ነበር፣ አለመግባባት ነበር። አንተ ጋርም እየተግባቡ አልነበረም፣ ሁለቱም እየተግባቡ አልነበረም። ኦኬ ገብቶሃል። አንተ ግን ነገሮችን ማብረር ስትችል የበለጠ ማቀጣጠል ነው የፈለከው መሰለኝ። አላውቅም። እሺ ስማኝ፣ ሲጀመር ማለት ነው እንደዚህ እያወራን እኔም ሳላዳምጥ አንተም ሳታዳምጠኝ እንደዚህ ከሆነ መግባባት አንችልም። እኔ ይሄ ነበር የፈለኩት። አሁን መሄድ ትችላለህ። በቃ ሌላ ወሬ ስማኛ። በቃ ከዚህ በላይ አልሰማህም። አቤት ካልሰማኸኝ እንዴት መግባባት እንችላለን? በቃ ከዚህ በላይ አልሰማህም። በቃ ልነግረኝ ስላልቻልክ እውነቱን ልነግረኝ ስላልቻልክ መሄድ ትችላለህ። በቃ እንደዚህ እኔ በስነ ስርዓት እንድናወራ ነበር የፈለኩት። እውነትን ማለት ነው እንዴት ድብቅ አድርገህ ነው ሲጀመር ማለት ነው። በስነ ስርዓት እንድናወራ ነበር የፈለኩት። በቃ አንዴ አቤላ ሌላ ችግር አንፍጠር። በስነ ስርዓት የምታወራው እሱ ነበር። በስነ ስርዓት ስላላወራኝ በቃ ካንተ ጋር ምንም ግጭት ውስጥ መግባት ስለማልፈልግ አክብሬ ጠርቻለሁ። አክብሬው እየሸኘሁህ ነው። መሄድ ትችላለህ። ይሰማኝ እኮ ነው። ከዚህ በላይ ምንም እኔ ሰማሁህ። በቃ ማውራት አልፈልግም። እኔ ማውራት ምክንያቱም እየተግባባን አይደለም። ካንተ ጋር ደግሞ ግጭት ውስጥ መግባት ስለማልፈልግ እየተግባባን ስላልሆነ መሄድ ማለት እንድትሰማኝ እፈልጋለሁ። አይታል ውሸትን እንትን አትፈልግ። እውነቱን ላስረዳ ከዚህ በላይ አይታል ልሰማ አልፈልግም። ክፍተት አለ አንተ ጋር የሆነ ስህተት እንዳለ ታስረዳኝ እስቲ ንገረኝ። ስማኝ እሺ ልስማ። ምንድን ነው የምታስረዳኝ? ንገረኝ እስቲ የምታስረዳኝ ነገር ስማኝ። እሺ ልስማ። ምንድን ነው እኔ ጋር ያለው ስህተት? ምንድን ነው እኔ ጋር ያለው ስህተት? ማስረዳት የሚፈለገው ነገር አስረዳኝ እስቲ። በቦታው አስፈላጊ ብትሆን ወይ አብርሽ ደውሎልህ ወይ ሩታ ደውላለህ መምጣት ትችል ነበር። ግን ደግሞ አስፈላጊ ወይ ደግሞ ነገሩን አቀጣጣይ እንደሆንክ ስለማያውቁ ነው ዝም ያሉ። ግን አንተ ወንድም ነኝ ትሂድ ምናምን እያልክ አንተ ተደውሎልህ አለው። ግን ይሄ ቤት ነበርክ ነው። በዛው አጋጣሚ ሩታን አገኛት። ነገሮችን ለማስተካከል የሞከርክ መስሎ አበላሸው። ምንም ማበላሸው ነገር የለም። ኦኬ ትናንትና ነገሮቹ ባንዴ እንዲቀል ነው ሲፈራ። ነገሮችን አልተበላሽም። ትናንትና ተበላሽቷል። አልተበላሽም። ይሄ ነገር እየባሰ ይመጣ ነበር እንጂ እየቀለለ አይደለም እኮ። አንተ እንዲብስ ነው እንደፈለከው እየባሰ ይሄድ ነበር እንጂ አይቀልም። አሁንም እኮ አባስከው እንጂ እኮ እንዴት ነው ያባስኩት? እስኪ ንገረኝ እንዴ። ከዚህ በላይ አብርሽን እንደውዬ ስለጠራው አይደለም። ከዚህ በላይ ነው እንጂ ማቅለል አንተ ይሄ ነው። ልጅቷ ሩታ ወጣ ሌላ ቦታ ብፈልገው ተገቢ ነው አለ። እሷን ትሪት ማድረግ ትችል ነበር። የሆነ ቦታ ወስዳት የሆነ በቃ ትሪት ታደርግበት ቦታ ወስዳት። አንተ በቦታው እስካላየ ድረስ ልትረዳኝ እኔ ከኔ በቃ በአንተ ቦታ መሆን ማደርገው እሱ ነገር ማለት ነው። እሷ አብርሃም ማግኘት ፈልጋለሁ ካለች በዛ ሰዓት አላገኛትም። በዛ ሰዓት አላገኛትም ነበር። አንተ ነገሮችን እያቀጣጠልክ ነው። በቃ አንድ ሰው ማግኘት ፈልጋለሁ ስላለ ታገናኛለህ እንዴ? እሷ በቃ በዛ ሰዓት ስሜታዊ ናት አይደል? ከአብርሃም ጋር ሲገናኙ የሆነ ችግር እንደሚፈጠር ይገባል አይምሮ። አንተ መረዳት ከቻልክ ማለት ነው። አንዴ ስማኝ፣ መረዳት ከቻልክ ማለት ነው ይገባል። እሺ ማለት የዛኔ በዛ ሰዓት ከተገናኙ የሆነ ችግር እንደሚፈጠር ከገባክ ሩታን ስሜቷ እስከሚበርዳት ድረስ የሆነ ቦታ ወስዳት ትሪት የምታደርግበት ቦታ ወስዳት የሆነ ነገር ካንተ ጋር ጊዜ ማሳለፍ ትችሉ ነበር፣ ሁለታችሁ ብቻ አብርሃምን ሳታገናኙ ማለት ነው። ስለዚህ አንተ ያደረከው ነገር በቃ ትናንትና ያደረከው ነገር ጥፋት ነው። ሁለቱም ማገናኘት አልነበረም። አንተ ትክክል ነህ ማለት ነው። በየቦታው እየወጣ ነገሮችን ከማስተካከል ወንድም ነኝ ትላለህ። ሁለቱም ማገናኘት ግን አልነበረብህም። አሁንም ቢሆን ወደፊትም ቢሆን ነገሮችን ስታደርግ ማለት ነው ረጋ ብለህ በማሰብና በማስተዋል አድርግ። አንድ ሰው ማግኘት ስለፈለገ ብቻ አንድ ሰው አያገኝም። ገብቶሃል አይደል? ማለት አሁን ትናንትና ሩታ ማግኘት ፈለገች፣ አብርሃምን አገኘችው፣ ችግር ተፈጠረ። ግን ባታገኘው ኖሮ ወደ ማታ አካባቢ አግኝተው ቢሆን ቢያንስ ስሜቷ በርዶ ነገሮችን ሊስተካከሉ ወይም ደግሞ ቁጭ ብለው ሊያወሩ ይችላሉ ነበር። ትናንትና ግን ቁጭ ብለው ማውራት አልቻሉም ሁለቱም። የተፈጠረው ነገር ደግሞ ቁጭ ብለው ማውራት እንዲያይችሉ ደግሞ የተደረገው ነገር ሁለቱም ስሜት ላይ ናቸው። በቃ ሩታ በጣም ስሜት ላይ ናት። አብርሃም ሲመጣ ያደረገችው ነገር ቪዲዮ እያየው ነበር። በጣም ስሜታዊ ሆና ነው የጠበቀችው። ያ ሁሉ ነገር ተፈጠረ። እሺ ልክ ነው ብለህ እያሰብክ ነው ወይ? እኔ ስለ አብርሃም ማግኘትና ስላለማግኘት ማለት ነው አብርሃምን ሄደህ መጠየቅ ይችላል። ትናንትና ግን አንተ ያደረግከው ነገር ትክክል አይደለም ነው እያልኩ ያለሁት። በእኔ በኩል ደግሞ ልክ ነኝ።
እሺ አቤላ ሰምተኛል። ይሄ ነገር ማለት ነው ልንግባባ። ስማኝ፣ አንተን የራስህን ብቻ ተናግረህ ትሄዳለህ። እኔንም ስማኝ። ከዚህ በላይ አልሰማም። በቃ አቤል፣ በቃ አልተግባባንም። እየተግባባን እኮ በቃ ስለምጠቀም አመሰግናለሁ። እግዚአብሔር ያክብርልኝ። ለምን አገናኛቸው ምናምን የምትለው ነገር ማለት ነው ስሜቷ እየባሰ ይሄዳል እንጂ ስሜቷ ሊረጋጋ አይችልም። እቺ ልጅ ማለት ነው ባልጠራት አክብረህ ስለመጣህ ማለት ነው አመሰግናለሁ። እግዚአብሔር ያክብርልኝ። እና ውድ ፋሚሊዎች እንግዲህ አቤላ የነበረው ነገር ጥሩ አይደለም። እኔና ሰሎሞን እንደዚህ ከመመለስ መመላለስ የሌለብን ሰዎች ነን። እኔም ከሱ ጋር እንደዚህ ከመመለስ መመላለስም ሆነ ምንም ማድረግ አልፈለግም። ምክንያቱም ትላንትና ያው በሱ ቦታ ብሆን ቅድም እንዳልኳችሁ እሷን ትሪት ለማድረግ እሷን የሆነ ቦታ ውስጥ ለማረጋጋት ቆይ እንደዚህ አይደለም ነገሮች ምናምን ብዬ ቢያንስ ለትንሽ ሰዓታቶች እሷን ለማረጋጋት ነበር የምሞክረው በሱ ቦታ ብሆን ማለት ነው። ልክ ነገሮች እንደሚያስተካክል ሰው እኔ ቦታው ላይ ካለው እንደዛ ነበር ማደርገው። በቃ እኔም 100% እንደዛ ነበር ማደርገው በቃ። እና እሱ ያደረገው ነገር ግን ሁለቱ አገናኛቸው። በቃ አብርሃም ማግኘት ፈልጋለሁ ብለው ሁለቱ አገናኛቸው። ሁለቱ ደግሞ ሲገናኙ ችግር ተፈጠረ ማለት ነው። ብቻ አሁን ያለፈው ነገር አልፏል። ፈጣሪ አምላክ አንድ ያርጋቸው ነው ብለውና እኔም እስቲ ካሁን በኋላ ማስተካከል ባለብኝ ሁኔታ ማስተካከል እችላለሁ። ነገሮችን እንደሚቀጥሉ ከሆነ ግን ከባድ ነው። ምክንያቱም ይከብዳል። በቃ ሁሉም ነገር ይከብዳል። አንዳንዴ ብዙ ነገር ያሳለፉ ልጆች ናቸው። ክፉንም ደስታውንም ብዙ ነገር አሳልፈዋል። ያ ሁሉ ጊዜ ግን እኔ አጠገባቸው ነበርኩኝ። ዛሬም ላይም አጠገባቸው ነኝ። ግን ዛሬ ላይ በጣም ሰልችቶኛል፣ ከአቅሜ በላይ ስለሆነ ሁሉም ነገር ሰልችቶኛል። በእነሱ የመጣ ደግሞ የካቤላ ጋርም እየተጋጨው ነው። እኔና እሱ ከዚህ በፊት ምንም ነገር የለብንም። ምርጥ እና ጥሩ ጓደኛሞች ነን ከልጅነታችን ጀምሮና ዛሬ ላይ ግን በእነሱ የመጣ ከሱ ጋር እየተቀያየምኩ ነው። ከሌላም ሰዎች ጋርም ከእናንተ ጋርም እየተቀያየምኩ ነውና ከማንም ሰው ጋር ደግሞ መቀያየም ስለማልፈልግ አሪፍ ስራዬን እየሰራው ኑሮዬን መኖር ስለሆነ የምፈልገው ካሁን በኋላ ራሳቸው ሁለቱ ይዋጡት። ግን የመጨረሻ ማስተካከል የምችለው ነገር ካለ ለማስተካከል እሞክራለሁ። ይሄ ነው ቃል መገባላችሁ። ምክንያቱም ሁለቱም ተለያይተው ማየት ስለማልፈልግ ማስተካከል የምችልበት ቦታ ሆንኩኝ ለማስተካከል እሞክራለሁ። ግን እንደ በፊቱ እንደዚህ ለነሱ እንትን ማለት አልችልም አሁንም ቢሆን እና የነበረን ቆይታ ቤተሰቦች ይሄንን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ነገሮች ሁሉ እንደዚህ እንደሆኑ አይቀጥሉም። ነገ የተሻለ ቀን ነው። ሁሌም ቢሆን ለህይወቴ ሁሌም ቢሆን የምመኘውና ነገ ለህይወቴ ሁሌም ቢሆን የምመኘውና ህሊናዬን ማሳምነው ነገ የተሻለ ቀን ነው። ነገ የደስታዬ ቀን ነው። ነገ የኔ ቀን ነው ብዬ ነው ማስበውና እናንተም ሁሌም ቢሆን በብዙ ጭንቀት ውስጥና በብዙ ሀሳብ ውስጥ ያላችሁ ሰዎች ነገ የተሻለ ቀን ነው። ይሄ ቀንም አልፎ ብዙ አመታቶች የምንደሰትበት ጊዜ ይሆናል። ፈጣሪ አምላክ ያ ቀን ያድርሰን እላለሁ። ወዳችኋለሁ፣ አከብራችኋለሁ።